ብዙ እንግዲህ እሳት ለብሳ እሳት ጎርሳ ነው እንግዲህ ወደ ሩታ ጋር የሄደችው ማለት ነው። እንግዲህ ሩታም እንደምትመለከቷት ኮራ ቀብረር ብላ ቁማ ነበረ ስታዋራት የነበረው ማለት ነው። የፍሬምም እንደዛው በቃ አንቺ ትፈልጊው አልነበረ ይሄንን ቀን። ስለዚህ አብርሃም ምንም አልሆነም፣ ወደ ቀድሞው ህይወቱ ወደ ልጁ ተመልሷል። ስለዚህ ከልጁ ጋር ደግሞ ጥሩ ጊዜ እያሳለፈ ነው የሚገኘው። ምንም የሆነው ነገር የለም ነበረና ያላት ብዙ ግን በደህናው አይደለም። የሆነ ነገር አድርጋችሁታል። የሆነ ነገር ካልሆነ በዚህ ልክ እንደዚህ ሊሆን አይችልም። ስልክም እየተደወለለት አያነሳም። ለምንድን ነው አንተን ለምንድን ነው በወንድም ላይ እንደዚህ እያደረግ ያለኸው? ሄደህም እኮ ከሄርሜላ ጋር ስታደግ የነበረውን እኮ አይቻለሁ። እንደዛ ተገቢ ነው ብለህ ነው የምታስበው? ለምንድን ነው እንደዚህ ያደረግከው? እያለች እንግዲህ ስትቆጣው ነበረ። የፍሬምም እንግዲህ የቡዜን ቁጣ ከምንም አልቆጠረውም ማለት ነው እንግዲህ። ስለዚህ እንግዲህ ኤፍሬምም በቃ ምንም የሆነው ነገር የለም። አብርሃም ወደ ቀድሞ ህይወቱ እንዲመለስ ትፈልጊ አልነበር እንዴ? ለምንድን ነው እንደዚህ ይሆንሻለሽው? እንደውም ደስ ሊልሽ ይገባል ቢላትም እሷ ግን ደስ ሊላት አልቻለም። አልተዋጠላትም ማለት ነው። አልተዋጠላትም። እዛ ጋር ደግሞ ሄርሜላ አለች። አሁን ላይ ከሄርሜላ ጎን ነው ያለችው። ሄርሜላን እንዴት ጥሎ ይሄዳል የሚል እንትን አለባት ብዙ ማለት ነው። ብዙ ግን ማለት ነው ቆይ እኔ የሚገርመኝ ነገር ማለት ነው ትናንት ለመጣይ ሴት እንደዚህ ሽንጥሽን ገትረሽ ፍቅር ያሸንፋል ደግሞ ታያላችሁ፣ ይመለሳል ወደ ነበረበት። ፍቅር ያሸንፋል። በህልክና በጉልበት የሚሆን ነገር የለም። በግድ የሚሆን ነገር የለም። ደግሞ የሆነ ነገር አድርጋችሁት ነው ራሱን ሲያውቅ ወደ ራሱ ሲመለስ፣ ያኔ ግን ወየውልኩም እያለች እያስፈራራቸው እየዛተችባቸው ነበር። እንግዲህ አብርሃም አሁን ላይ በቃ የሆነ ነገር አድርጋችሁት ይሆናል፣ ወደ ራሱ ሲመለስ ራሱን ሲያውቅ ደግሞ ያኔ ታያላችሁ የሚያደርጋችሁን እያለች እንግዲህ ስትላቸው ነበረ ማለት ነው። አይ ግን ማለት ነው እውነት አብርሃም የሆነ ነገር አድርገውበት ምናምን ከሆነ ይሄማ ሸም ነው አይደረግም። እውነት ግን ሰሞኑን እየተወራ ምናምን ነበር ሄርሜላ ባደረገችለት ሰዓት ዙሪያ ማለት ነው። እና ምናልባትም ወይ ያንን ሰዓት ፈተውለት ምናምን ከሆነ ወደ ቀድሞ ህይወት ወደ ቀድሞ ትዳሩ ወደ ልጁ የተመለሰው በጣም ደስ ይላል። በጣም ማለት ነው። እና ብዙም አትናደጅ የሄደው ልጁ ጋ ነው። የቀድሞ ባለቤቱ የልጁ እናት ጋ ነው በቃ የሄደው ማለት ነው። ከልጁ ጋ ነው ደግሞ ጊዜ እያሳለፈ ያለው። ስለዚህ ብዙም ሊያናድድሽ አይገባም። እንግዲህ ካናደድሽም ቻዩ። ምክንያቱም አሁን ላይ ከሄርሜላ ጎን ቁመሽ ለሄርሜላ ነው እንትን እያልሻለሹ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ ዛሬም እንግዲህ እንዴት ተለመደው ከች ብዬላችኋለሁኝ እና እንግዲህ ያው ለቻናሉ አዲስ ሲሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ሁኑ። ቤተሰብ ያሉ ናችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ።
እና ወደ ገደደው ልሄድላችሁ፣ ወሬ አላብዛባችሁ ማለት ነው። እና እንግዲህ እንደምታዩት ብዙ ማለት ነው። ዛሬ ደግሞ ይገርማል። አንድ አይነት ልብስ ለብሰው ነው የመጡት። የሆነ ተደዋውለው እኔ ቀይ ለብሻለሁ ቀይ ልበሽ ተባብለው ነው እንዴ የመጡልን? ጉድ እኮ ነው። አንድ አይነት ልብስ ቀይ በቀይ ሆነው ነው የመጡት። ይገርማል። እና ብዙ እንግዲህ በጣም ነው ቅጥል ያለችው፣ በጣም ነው የተናደደችው። እንግዲህ የኤፍሬምም እያደረገው ያለው ነገር በጣም አናዷታል፣ አበሳይቷታል። የኤፍሬምም እንግዲህ እየመረረሽም ቢሆን ዋጩ፣ ምንም እህቴ ብትሆኒም መሆን ያለበት ደግሞ ይህ ነው። እየመረረሽም ቢሆን ዋጥ አድርጊ ብሏታል። እንግዲህ ማለት የምትለውን ነገር እየሰማት አይደለም። በቃ ዛሬም ነገም ከሩታ ጎን ነኝ እያለ እንግዲህ እያሳየ ይገኛል። አብርሃምና ሩታ ደግሞ መለያየት የሌለባቸው ናቸው። አንድ ላይ ነው መቀጠል ያለባቸው። አንድ ላይ ሆነው ልጃቸውን ማሳደግ አለባቸው። ይህ እንደሚመጣም ደግሞ ቀደም ብዬ ተናግሬ ነበር። ስለዚህ በቃ አሁን ላይ በቃ አብርሃም ወደ ራሱ ተመልሶ ከልጁ ጋር ጊዜ እያሳለፈ ነው የሚገኘው ነበር ያላት። ውሰዱኝ፣ ላገኘው ፈልጋለሁ፣ በጤናውም አይደለም የሆነ ነገር አድርጋችሁት ነው ነበር እንግዲህ ያለችውና ምንም ያደረግነው ነገር የለም። እሱ ህፃን አይደለም፣ ትልቅ ሰው ነው። ሁሉን ነገር ጠንቅቆ የሚያውቅ ነው። እኛ ምንም ያደረግነው ነገር የለም። ወዶና ፈቅዶ መጥቶ ከልጁ ጋር እየኖረ ነው። ከልጁ ጋር ጊዜ እያሳለፈ ነው ነበር ያለችው ሩታ። እንግዲህ ብዙም እውነት ግን እንደዚህ ይሆንሻለሽ? እውነት ግን አብርሃምን ትወጂዋለሽ? ተናገሪ፣ አብርሃምን ትወጂዋለሽ? የሩታ መልስ የለም፣ ጸጥ ነበር ያለቻት። እና እውነት የምትወጁ ከሆነ ለሚወዱት ሰው ደግሞ ደስታውን እንጂ እንደዛ አይደለም የሚደረገው። አይ ብዙ ሩታ ለአብርሃም ደስታ ማለት እዛ ጋር ከሄርሜላ ጋር በሚያደርገው ነገር፣ በሚለጣጠፈው፣ በሚሳሳመው፣ እንደዛ በሚሆነው እያየች በቃ ለአብርሃም ደስታ ስል በቃ እኔ መጎዳት አለብኝ፣ እኔ የፈለገ ነገር ብሆንም ችግር የለውም እሱን ደስ ካለው ካስደሰተው እያለች በቃ እሱ እንደዛ እየሆነ እያየች እሷ በሚያደርገው ነገር እየተደሰተች ዝም ብላ መኖር አለባት ማለት ነው። እንደዛ ነው ሀሳቧ እንደተረዳሁት ከሆነ ማለት ነው። አብርሃም ከሄርሜላ ጋር በሚያሳልፈው በሚያደርገው ነገር ሩታ ዳር ላይ ቁማ እያየች የሱን ደስታ እውነት የምትወደው ከሆነ እንግዲህ የሱን ደስታ ከፈለገች የሱን ደስታ እያየች ዝም ብላ ማየት ነበረባት። እንደዛ ነው። አሁን እንደው ማን ይሙት ብዙ ማለት ነው። አሁን አንቺ ይሄን አድርጊ ብትባይ ታደርጊያለሽ? አንዲት ሴት በህይወትሽ ውስጥ መታ ህይወትሽን በጥብጣ ባልሽን ቀምታ ወስዳ የራሷ አድርጋ ባልሽ እዛ ጋ ከዛችኛዋ ሴት ጋር እንደዛ እየተቃቀፈ እየተለጣጠፈ እየተዝናና ምናምን እያየሽ አንቺ ዳር ላይ ሆነሽ ስለምትወጁ ብቻ የሱን ደስታ እያየሽ ዳር ላይ ቆመሽ ልትመለከች ነው፣ ልታይ ነው። አይ እንዲሁ የማይመስል ነገር። አሁን እኮ የሷ ምን እንትን እኮ ወሬዋ ልክ እንደዛ ነው። አብርሃምን ሩታ የምትወደው ከሆነ አብርሃም በሚያደርገው ነገር እያየች እየተደሰተች ለምን አትኖርም ነው። ይህ ማንም ቢሆን የማያደርገው ነገር ነው። እና ለምንድን ነው የድሮዋ ሩታ መሆን ያቃተሽ? ለምንድን ነው እንደዚህ ይሆንሻለሽ? ምናምን ያቺ ድሮዋ ያ ሁሉ ስቃይ ያ ሁሉ መከራ ዝም ብላ ያንን መጥቶ እንደፈለገ ሲሆንባት የነበረችው ሩታ አሁን ላይ የለችም። ማንኛውም ሰው ከመጣ እንዳመጣጡ አስተናግጄ መልሰዋለሁኝ። ማንንም አልፈራም። አሁን ላይ ያቺ ሩታ የለችም።
አሁን ላይ ያለችው ሩታ ሌላ ናት እያለች ነበርና ወይኔ በላቸው። ያቺ ድሮ ስታለቅስ የነበረችው እንደዛ ስትሆን የነበረችው ሩታ የለችም። አሁን ላይ ተቀይራ ሌላ ሩታ ናት ያለችው። ስለዚህ የመጣውን እንደ አመጣጡ አስተናግደዋለሁኝ፣ ችግር የለም እጋፈጠዋለሁኝ ምናምን እያለች ነበረ ማለት ነው ሩታ እንግዲህ የኔን ህይወት ማንም አይኖርልኝም፣ ራሴ ነኝ። ያም ቢያወራ ያም ቢናገር የፈለገውን ሊል ይችላል። ስለ ሰው አይ ዶንት ኬር፣ አያገባኝም፣ አይመለከተኝም። እንደፈለገ ሰው ሊያወራ እንደፈለገ ሊለኝ ይችላል። እኔ የሚመለከተኝ ነገር የለም። እኔ የተመቸኝ እኔ የፈለኩትን የማድረግ መብት አለኝ እንደፈለኩ እያለች ነበረ። እና ብዙም እንግዲህ ማለት ነው ብዙ በጣም ነው የተናደረችው። አብርሃም እውነት እንደው እውነት አሁን ማለት ብዙ እያለች ያለችውን ነገር የሆነ ነገር አስነክታችሁት ነው የሆነ ነገር አድርጋችሁት ነው እያለች የምትለውን ነገር እውነት አድርጎት ከሆነ ይሄ ጥሩ አይደለም፣ ይሄ አይነፋም። ግን ራሱ ወዶና ፈቅዶ ምናልባትም እንግዲህ ሰሞኑን ሄርሜላ እጁ ላይ ስላደረገችለት ሰዓት እየተወራ ነበረ። ሰዓቱ ላይ መተት አስደርጋበታለች፣ እንደዚህ ነው እያሉ እያወሩ ይገኛሉና ምናልባትም እንግዲህ ያንን ፈተውለት ወይ አውልቀውለት ምናምን ወደ ራሱ ተመልሶ ምናምን ብቻ ከሆነ ይሄ ያስኬዳል ማለት ነው። እውነትም በቃ ሄርሜላ የሆነ ነገር አድርጋ ነው አብርሃምን የወሰደችው ማለት ነው። ስለዚህ አብርሃም እንግዲህ እውነት ወደ ቀድሞ ህይወቱ፣ ወደ ልጁ፣ ወደ ትዳሩ፣ ወደ ቀድሞ ተመልሶ እውነት ከሆነ በጣም ደስ ይላል። በጣም እንዴ ደስ ይላል። ይበል ያስብላል ማለት ነው። ይበል ያስብላል። እና በጎቹም እንግዲህ አሁን ላይ የሄርሜላ በጎች እየተቃጠሉ ነው፣ እየተናደዱ ነው። እንደው ኩሬሬክስ እንግዲህ ምናልባትም አይታወቅም እኮ እነሱ እኮ ኩሬሬክስ ሊጠጡ ይችላሉ፣ ራሳቸውን ሊያጠፉ ይችላሉ፣ ራሳቸውን ከፎቅ ላይ ሊወረውሩ ይችላሉ። አይታወቅም በጎቹ ማለት ነው። እና ሄርሜላም ያው እንግዲህ እየዘራሹ ነው እያጨርሽ ያለሽው። ገና እንግዲህ ያው እየጀመርሽ ነው፣ ይቀጥላል። ቻዩ ማለት ነው። ቻዩ እንግዲህ ያው ነፍሰ ጡር ነኝ ብለሻል። ነፍሰ ጡርም ሆነሽ ከሆነ ምናልባት እውነትሽንም ከሆነ እንግዲህ ያው ሩታ ስታሳልፍ የነበረውን ህይወት አንቺም ታሳልፊዋለሽ ማለት ነው። ያኔ እንግዲህ እንዴት እንደሆነ ታይዋለሽ ማለት ነው። እንግዲህ ሩታ እንዴት ሆና ስታሳልፍ የነበረውን ህይወት ባሏን ቀምተሽ ከባሏ ጋር አንዴ መዋኛ ቦታ፣ አንዴ መዝናኛ ቦታ በቃ እየወሰድሽ እየተለጣጠፍሽ ምናምን ስለዚህ ብድሩ ላይ አያድርም። ስለዚህ ቻዩ ማለት ነው እንግዲህ ቻዩ፣ ምንም ማድረግ አይቻልም። ብዙም እንግዲህ ያው አንቺም ብትሆኒ ቻዩ፣ በቃ ምንም ማድረግ አይቻልም። እንግዲህ ሁላችሁም ቻሉት። እንግዲህ አብርሃም ወደ ቀድሞው ህይወቱ፣ ወደ ቀድሞው ሚስቱ፣ ወደ ልጁ መመለሱ የማያስደስታችሁ፣ የሚያናድዳችሁ፣ የሚያበሳጫችሁ ሰዎች ካላችሁ ቻል አድርጉት። አዎ ቻሉት ማለት ነው። እና ለማንኛውም የዛሬው ቪዲዮ ይሄን ይመስላል። እንግዲህ ብዙ በጣም ተናዳለች። ብዙ ይሄን ያህል የተናደደች እንግዲህ ሄርሜላ ደግሞ እንግዲህ ታየኝ ምን እንደምትሆን። እነዛ በጎቹም አተዋቸው፣ በጎቹም አተውት። እንግዲህ ፎቶ እየዘቀዘቁ ይሆናል፣ ምን እያሉ እየተሳደቡ የሆነ ነገር እያሉ ይሆናል። ራሳቸውንም ወደ ማጥፋትም ወደ ኩሬሬክስ መጠጣት ምናምን የተለያዩ ነገሮችን እያደረጉ ይሆናል ይህን ጊዜ ማለት ነው። እንደው አላየናቸውም እንጂ ቅጥል እያሉ ነው። ኮሜንት ላይ እኮ ኧረ
ለማንኛውም ማለት ነው ላይክ ሰብስክራይብ አድርጉ ቤተሰብ ያልሆናችሁ ማለት ነው። ጠይብ ቤተሰብ የሆናችሁ ደግሞ እንደተለመደው ላይክ ሼር ኮሜንት ማድረጋችሁን እንዳትረሱ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። በቀጣይ ደግሞ